ወጣት ሄኖክ አሌክሳንደር እባላለሁ። ውበቴ ከጸጉሬ ጋር ያንበሳ ያህል ግርማ ሞገስ ሰጥቶኛል። ግን ውበት ምን ዋጋ አለው? ልናገረው ከምችለው በላይ ወጣትነት ፈታኝ የእድሜ ጊዜ ነው። በእውነት አምር ብቻ ከዚህ እድሜ ዘልጄ ጎልማሳ ወይም ሽማግሌ ብሆን ደስ ይለኝ ነበር። በህይወቴ ፈተና እንዴት እንደምጠላ። ለዚህም ነው ደግሞ የቀለም ትምህርቴን ትቼ ሰዓሊ ሆንኩት። የምንቀሳቀሰው ከአባቴ ቦርስ ባገኘው ጥንታዊና ታሪካዊ መኪና ነው። ሁልጊዜ መኪና ስነዳ በሀሳብ ጭልጥ እላለሁ። ስለማን እንደዚህ እንደማስብ ታውቃላችሁ? ለነገሩ ባልነግራችሁ ነው የሚሻለው። ምክንያቱም ስለ ተቃራኒ ጾታ ማውራት በጣም ይከብደኛል። አሁን ሚስጥር ያደረኩትን መቼም መገመት አያቅታችሁም። ታዳጊ ልጅ እያለሁ ወላጆቼ ወጣትነት ፈታኝ እድሜ እንደሆነ ሲመክሩኝ ደርሼ ወጣት እስከመሆን በጣም ጓጓ ነበር። ይኸው አይደርሶ የለ ጊዜው ደርሶ ፈተናው ቁም ስቅሌን እያሳየኝ ነው። እናትና አባቴ አሁን በህይወት የሉም። አባቴ ግሪካዊ ነበር። በእናቴ ፍቅር ተማርኮ ኢትዮጵያ መኖር ጀመረ። እኛም ተወለድን፣ አደግን። ወላጆቼም ባደረባቸው ተመሳሳይ በሽታ ህይወታቸው አለፈ። አሁን ያለኝ ቀሪ ሂሳብ እህቴ ብቻ ናት። በምድር ላይ የቀረችኝ ትልቋ መጽናኛዬ ነው ማለት። ምንም እህት ይኖረኝ እንጂ ሴት ልጅ ግን በጣም ነው የምፈራው። አፍቅሬ አላውቅም። ከቅርብ ጊዜ ወዲህ ግን በምሰራበት ቦታ የማውቃት ልጅ ወደ ህይወቴ ጣልቃ እየገባች ነው። ስሟ ማህሌት ይባላል። ምን ማድረግ እንዳለብኝ ግን አላውቅም። አንድ ጓደኛ አለኝ። ለሴቶች ፍቱህ መድኃኒት ነው። ስሙም ቴዲ ይባላል። የሥራ ባልደረባዬ ነው። ሴት ላይ ደፋር ስለሆነ ስለ ማህሌት ላማክረው አስቤያለሁ። እና ወጣች በጣም ቆንጆ ነች። እዚህ ናምን ከኛ ጋር አንሰማም እንደዚህ እንደኛ ያጋናናዳ በጣም ቆንጆ ነች። ወከው ስምጥ ያለ እዚህ ጋር መቀመጫው ማለት ወጣ ብሎ ማለት ነው። ወጣ ብሎ ገበያ ቺዝ ወጣ ድጋሚ ወጣ ድጋሚ ወጣ ያስመጣችና ምን ልታዛለች? በሷላ በምን ይሁንታለች? በጭብጡም በብጥብጡም ማለት ነው። በጣም ቤት ደወለች። ቤት ደወለች። ለሰላም ፈርዶሽ ወይ ቤት ቤት ነሽ? እንዴት ነሽ? አለሽ ቆንጆ። ከመቀመጫችን ሁላችንም ተነስተናል። ሚኒሊክም ተነስቷል። አረ ተንበርክከና ወይኔ ቤት ጭንቁሩ አለቃችን መጣ። በእናትሽ ቻው ደውልሻለሁ። ዛሬ የምንሰራው ስራ የውድድር ነው። የተሻለ ስራ ለሰራ ደግሞ ሽልማት አለ እና በርታችሁ መስራት ይጠበቅባችኋል። አይ ከመሳሌ በፊት በመጀመሪያ በስንት መለካት ስላለ አይሻልም? በሜትር እውነቷን ነው። ኦኬ ሜትር አለ። አካላቷ እጅ ቢልስ ይኸውልሽ ሙዬ የስዕል ስራ በጣም አስቸጋሪ ስለሆነ እግርሽ ታረጊውና ፈታ። ሳላስተዋውቃችሁ የረሳሁት የሥራ ባልደረባዬ ሚኒሊክ ይባላል። የዋህና ምስኪን ነው። ሰዎች ግን ጅል ነው ይሉታል። የቴዲ ደቀ መዝሙር በመሆኑ ከቴዲ ስራ አይጠፋም። ቴዲ የሚሞክረውን በሙሉ ይሞክራል። ያለበለዚያ አራዳ ይሆን አይመስለውም። እንደ ቀድሞ ማለት ነው። እንደሱ እግርሽን ይሰይዋ አዘርገት አድርገው ፈታቢያ እንደሱ በቃ
መቼም ከእጅ ሜትር የሚሻል ይመስለኛል አይደል? አንተ ሳለስ ወይስ ልብስ ሰፊ? ድሮ ሰፊነትም ላይ ነበር፣ አሁን ደግሞ ሳሊ ነኝ። ሰውነትሽን ወጣ አደረገው እንዴ? እጅ ይላል ግርግር ይላል። እዚህ መጣት ሳስተምር አለበት። እንዴት? በጣም ዘንጣል። ቀጠሮ አለብኝ መሰለኝ። አይ የለኝም። ከዚህ ስንወጣ ትልበከለኝ ሻይ እንጠጣ እንችላለን። ደግሞ ለመጠጣት ኧረ እንጠጣለን፣ ግን ብዙ ሳንርቅ እዚሁ አካባቢ። እሺ የዓመቱ ቅዳሜ ነው። እኔ ከከተማ ወጣ ብዬ ነው መጠጣት ፈልገው። እሺ ና እንሂድ ልጄ። የዛሬን አያርገውና የዛሬ 50 ዓመት አያቱ እንደ ሐመር ነው የዘነጡባት። እንዴ ቤቱን እኮ አለፍ ነው። የቱን ቤት? እዚህ እኮ የሚሸጠው የአልኮል መጠጥ ብቻ ነው። እኔ ቢራ እንደሆነ አልጠጣም። ማህያ አንቺ ትጠጫለሽ እንዴ? አረ አልጠጣም። ሻይ እንጠጣ ተባብለን ነበር እንዴ? እኮ ወይ 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 አረ ወይ ምንድን ነው? ቤታችን ሻይ እንጠጣለን፣ መስሪያ ቤት ሻይ እንጠጣለን፣ ጎረቤታችን ጋር ሻይ እንጠጣለን። አረ በእናታችሁ አልሰለቻችሁም? እኔ በጣም ነው የሰለቸኝ። በእናታችሁ እዛ የቼልሲ ጨዋታን እያየን ብንጠጣ ይሻለናል። ይቅርታ እኔ እዚህ ጋር አውርዱኝ። ወርቃማ የመጠጫ ሰዓቴን እያወካችሁት ነው። አይ ወደ ዘይት ልጅ አንተ በለ አውርደኝ፣ አውርደኝ፣ ክፈተው፣ አውርደኝ፣ አውርደኝ፣ አውርደኝ። ጠጣንሽ። ይሄንን ስዕል ግን በጣም ወድጄዋለሁ። ዋው ከለራ ምን ደስ ይላል። አልተመቸም እንዴ? መጠጥ ነው መሰለኝ የለመድከው። ኧረ ቢከፍሉኝ ራሱ አልጠጣም። ደስ የሚል አቋም ነው ያለው። እኔ እኮ ምኑ ጥሟቸው እንደሚጠጡ ነው ግራ የሚገባኝ። ቀምሰህ ማታውቅም? በህይወቴ የምጸጸትበት በቃ አንድ ቀን ቀምሻለሁ፣ ግን ምንም አይነት ደስታ አልሰጠኝም። አንቺስ ቀምሰሽ ታውቂያለሽ? ኧረ እኔ አላውቅም። መቅመስ ራሱ አልፈልግም። ኧረ ምን አስቀመሰሽ? መጠጥ ከመጠጣት እኮ መርዝ መጠጣት ይቀላል። አስበሽዋል? የሰው ልጅ እኮ ጤናውን እኮ ለመጠበቅ በቃ በእጁ ላይ እኮ ነው ያለው። ካፌ ቁጭ ብለን እኮ ሻይ ስንጠጣ የመጀመሪያ ጊዜያችን ያን የሚያክል ትልቅ ሆቴል ገብተሽ ሻይ ብቻ ጠጫች። ሻይ በቅሽ ነው። ካፌ እኮ ነው የነበርኩ። ብር አላስኩም ነበራ። በመጀመሪያ ቀን ካፋይ ኮንሽን አበቃች። ኢስታንቡል አቂቀን በኋላ እናታች ረባክሽ ከተንጠባረኩበት ማፈርቶች ይሸንሻል። እኔ እኮ እንደሌሎቹ ነው ይችላል ማለት ነው የገባልሽ። በቃ ይሄ ምስኪንና የሆነ የምትወጂው አይነት ወንድሟን ቀብረሽ ላይ ኮባ ተክለሽ እንሰትን በልተሽ ምናምን ቀለሽ ማለት ነው።
አንቺ የምታወሪ ስለወል እኔ ማወራው ደግሞ ስለ ፍቅር ጆኒ በቃ ልትሄድ ነው? ነገ ትመጣለህ አይደል? ነገም አልመጣም። ትሬኒንግ ስላለኝ ከነገ በኋላ ነው የምመጣው። እንዴት ጎበዝ እንጣጣለሽ? ምን ያመጣል? አይ ከፍሏል። እናመሰግናለን። በቴ ቀልድ የለም። በምጣድ እያሳበበ ጎረምሳ ቤት ድረስ መምጣት ጀመረ። ሄዳ ምን ሆናል? ዛሬ አስልም እንዴ? ዛሬ ስዕል ሳይሆን ቢላዋ ነው ምስለው። ለማ ለዚች ጊንጥ ለማሂ እንዴ ምን ሆናል? ሂድና አይነው ክትራው እጠራዋለሁ። ሄኒ ከዚች ልጅ ጋር ያለ ግንኙነት ምን ማለት ነው? ዛሬ እንኳን ከሄኒ ጋር ቀጠሯል። እራት እንበላለን ተባብለን ነገር ናባት። ኧረ እባክሽ ቀድሜማ ነግረውን ትቀርጃለሽ እንዴ? እሱ ሳይነግረኝ ማለት ነው። ቆይ ምን ሆነ አይተህ ነው ግን የወደድካት? ቆይ ማሂ ምን አደረገች? ደሞስ ምን ይወጣላታል? ለሴቶች ልብህን አትስጥ ብያለሁ። ከሴቶች ጋር አትነካካ። አንተ ቤቴ ለምለም ምናምን እያልክ ቅድም እየተነካካል ነበር እንዴ? እና እኔ ከላይ የተነካካው ከስር ነው እንጂ የተነካካሁት። የኔ ኮርማ አየው። አንድ ነገር ልንገርህ ግን ምን ሆነ ነው ለዚች ጊንጥ የምትከራከርላት? ኧረ እስኪ ቂጧን እንኳን ይኸው እስኪ። የእሷ ቂጥ እኮ እኛ ሰፈር እኮ ጉንጭ እኮ ነው። ግባ እነዛ ቆንጆ ወንዶች ሄደና ምን ይከሚባል እንዴ? ማርትዬ ቆንጆ እንዳትወቅም እንዴ? አንቺ ቆይ ለወንድ ልጅ መልክ ምን ይሰራለታል? የበሬ ግምት፣ የበጋ፣ የአሳማ ቁንጫ፣ የፈረስ አገጭና የፍየል ምላስ ካለ በቂው ነው። ባለፈው ግን ምን ሆኖ ነው? ቧንቧ ሰራተኛ ነው እስቲ እንደዛ መነጽሩን አውልቆ ያየ። እሱ ሲደነግጣኝ ነው ያለኝ። እኔማ ያወቀ ይመስሎኝ ነበር። ኳስ ድቡልቱን አራት ማዕዘንቱን ምንም የሚያውቅ ነገር የለም። የበጋኝ ነው ያለው። የኔ ትናንትና ካስቀየምኩ በጣም ይቅርታ። በሱ ማለት ነው። አይ ምናልባት በማሂ ሙድ ያዝኩ ከመሰለህ ማለት ነው። በፍጹም እውነት እኔ ቂም መያዝ አልችልም።
ምና ባቱ ነው የሚቀባጥረው። እኔ ምን አልኩኝ? ቂም ሲያደርግ ኤክስፓየር ስለሚያደርግ እሱ ቂም ማሳደር አይወድም። ወሬኛ እንዴ ቱቱላ ምንድነው? ያደረው ኖሬ በቃ ረስተን በቃ ትኩስ የሆነ አሪፍ ራት ልጋብዛችሁ ነው። አሪፍ ሀሳብ ነው። አሪፍ ሀሳብ ተቀመጣማ ነው። እኔ ቤት ለምን አልጋብዛችሁም? እኔ አይደለ እንደ ሀሳቡን ያመጣሁት እኔ አይደለ እንደ ራት ልጋብዛችሁ ነው ሀሳቡን ያመጣሁት። ቲዲ ምን አለ መሰለህ እኔ ከቤቴ ውጪ ራት በልቻለሁ። በቃ አላለፈም አልፏል። በቃ ጣጣ የለውም ደግሞ ለመጋበዝ ቤቱ ሄደን እንጋበዛለን። ሰላም እንዴት ነሽ? አውቀው ብሔራዊ ቡድናችን ጎል አግቢ ጆኒ እኮ ነው። እኔ እኮ የት ነው የማውቀው እላለሁ። አደገኛ እኮ ጎል አግቢ ነው። ታዲያ እዚህ ይዛል ያው እዚህ የሚያገባ ይሆናል። ቧንቧው ተበላሽ? አይ አልተበላሽም። እና ታዲያ ምንድን ነው? ዲሹ ተበላሽቶ ነበር። አሁን አስተካከል። እናስፈርሙ። አድናቂሽ ነን አባ። አዎ ቱቱ ላይ ፈርሙ። እንደው እባክሽ እዚህ ቁጭ በሉ እንጂ እራስህን ያነግራለን እናንተ። ምን ሆናችሁ ነው እናንተ ሰዎች? ይሄ ልጅ እዚህ ቤት ምን ይሰራል? ዲሽ ምናምን የሚሰራ ልጅ ነው። ምን አደረገ? ማን ነው ዲሽ የሚሰራው? ያያችሁት ልጅ ነው። ቧንቧ፣ ምጣድ፣ ዲሽ። ኧረ የማይሰራው ነገር የለም። እንደ ኢትዮጵያን እኔ እንደ ካድክ ነው የምቆጥረው። ይሄ እኮ የብሔራዊ ቡድናችን አደገኛ ጎል አግቢ እኮ ነው። ቆይ እኔ የምለው እንዴት ታዋቂ እግር ኳስ ተጫዋች ሆኖ እንዴት ነው ያላወቀው? ወይ ወንድሜ እኮ ግን የምትሉኝ ይሄኛውን ልጅ ነው? እኔ እኮ እንዴት ነው እዛ ሜዳ ላይ እንዴት ነው ጎል ማግባት የተሳነው ብዬ ስጨነቅ ለካ እዚህ እየመጣ ጎል እያገባ ነው። ሄኔ አንድ ነገር ልንገርህ፣ ሁሌና ማታ ማታ ከኛ ጋር ጠጣ ስንልህ ያው በቃ ቤቴ እያልክ ያው ከቤቴ ይሄን ያገኘው። አንዴ ቧንቧ ሰራተኛ ነው፣ አንዴ ምጣድ ጠጋኝ ነው የተባልክ አትሸወድም። አቤት በግራ እግሩ ጎል ሲያገባ ወይኔ በመሃል እግሩ ግን ሲያገባ ማንም አላየለትም። ምናልባት ሄሎ ጆኒ የት ነው ያለው? ሄኖክን እኮ ጓደኞች ይዘውት ሄዱ። አሁን ተወው በቃ እሺ፣ በቃ እሺ፣ እጠብቅሃለሁ። ይምጣ። አሁን ደግሞ ድስቅ ጠንቃኝ ነው እለዋለሁ። የሰው ፕሮግራም ታጣውሻል ደግሞ ዛሬ ምንሽ ኬዲ ከሄኖክ ጋር እንዳሉ ጓደኞቹ ምንም አይነት መፈናፈኛ ሊሰጡ ናቸው። የምትጫረተኝ ሴት የላችም። እስቲ ወንዶቹ ከሴት የባሰ ይሆናሉ እንዴ? ካሁን በኋላማ ላናግርህ ፈልጋለሁ ብዬ ከዛ እንዳፈቀርሽው በቀላሉ ያውቁብሻል።
እንዴ እስካልተናገርኩ ድረስ በምን ያውቃሉ? እንዲህ ስትቀጨቀጭ ልጁን አስደንብረሽ እንዳታርፊ። እንዲህ አይነት ወንድ ደግሞ አንዴ ካበረረ መቼም አይመለስም። ምንድን ነው? እሱ ምንም አላደረገም። እኔ ጥፋተኛ ጥፋተኛ በማሆን ትችላለህ። Is ready? አባና ማማ በሕይወት ስለሌሉ እንደዚህ ትባልጋለሽ? ያምሻል ማላክ ከኪኝ ይሄ ወጣጤ ከኔ ጋር ሊገዳደል ይፈልጋል ማለት ነው። እህት ማለት ለካ እህት ነች። አላገባት 18 ዓመት ካለፋት አበቃ። ስለዚህ ፊቴን ወደ ማህሌት ማዞር አለብኝ። ምክንያቱም ወንድም እህቱን ይተዋል ከሚስቱም ጋር ይጣበቃልና። ያጨበጨብኩልህ በጣም አትጠጣም ሌላ ቦታ ተደብቃ አትጠጣም። ቆይ ግን ይሄን ቀልዱን ታየውና ምን ሆነሽ ነው መጠጥ የምትጠጪው? እንደናንተ መዝናናት አልችልም? አይ ትችላለህ። መጠጥ አልጠጣም እያልክ ስለምፎክር እኮ ነው። መጠጥ ማለት የተጣላውን ያስታርቃል፣ የታረቀውን ያጣላል፣ ድሃ የሆነውን ሀብታም ያደርጋል፣ ሀብታም የነበረውን ድሃ ያደርጋል። እንደዚህ ነው በቃ መጠጥ። እንኳን ጠጣ የኔ ጌታ ጠጣሽ። ስንጠጣ አንድ ቢራ ጠርሙስ ጠጥቶ 3 ቢራ ጠርሙስ የሚሸና ሰው አየሁ። ሰውየው ማን መሰላችሁ? ጓደኛችን ሚሊሊክ ነው። 10 የሸኖ ቤት ሲመላለስ እላዩ ላይ ቆልፈልንበት ነበር። ሲጮህ አንዱ ከፍቶለት ነው መሰለኝ ይሄው መጣ። እኛ ረስተነው ልንሄድ ነበር። በጣም እድለኛ ነው። Come on. Na na na, come on. Na 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 na, come on. Na na na, come on, come on, come on. Na 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 na. Remember years ago, someone told me I should take caution when it comes to love. I did, and you were strong and I was not. My illusion, my mistake. I was careless, I forgot I did. And now, when all is done, there is nothing to say. You have gone there so effortlessly. You have won, you can go ahead, tell them all I know now. Shout it from the rooftops, write it on the skyline. All we had is gold now. Tell them I was happy and my heart is broken. All my scars are ማይ
ደህና ደርሽ ማየ? ከሰካራሞቹ ጋር ስትጠጣ አድርግ አይደል? አይ በእኔ ደረሰ እኮ ባንቺ ቢደርስ። ለማንኛውም ምሳ እየበላን እናወራለን። ለእነሱም ንገራቸው አለቃ ከመጣ ጥሩ አይሆንም። ተነስታችሁ ግቡ በላቸው። ሄይ ተነስ አንተ ተነስ ተነሱ የስራ ሰዓት መግቢያው ደርሷል። ምን አድርጉ ነው የምትለን እንዴ? ስራ ሰዓት ደርሷል ተነሱ። ማርፈድ ብርቅ ነው እንዴ? አንተ በመኪና እያዞርክ ባታጠጣን በጊዜ ቤታችን ገብተን ተኝተን ነበር። እናትን ያልተኛበት በእውነት የሰራው ስራ ግን ካንተ የሚጠበቅ አልነበረ። ወድጄ እኮ አይደለም ነግሬሽ የለ እንዴ ቅድም። ምን ነገርከኝ? ማሂ ከምን እንደምጀምርልሽ አላውቅም። በህይወቴ እኮ ማየት የማልፈልገውን ነገር እኮ ነው ያየሁት። በቁሜ እኮ ነው የሞቱት። ሞት ይሻለኛል። ምን ተፈጥሮ ነው? የሰው ገመና ስለሆነ ለመናገር ያዳግተኛል። ለነገሩ ምን ተብሎ ሲናገር የሰው ገበና? የምትወዳት ልጅ አለች ማለት ነው? ኦፍ ኮርስ። ይሄን ከምታስቢው በላይ ከራሴ አስበልጬ ነው የምወዳት። የት ሄዳችሁ ነው? ምሳል ጋብዝ ብላ ትንሽ ዘናጋ መጣች። ምን አለች? ምንም አላለች። ምን ነው ስንቴ ልንገርህ፣ ሴትን አትመን። ሴትን ከማመን አሮጌ መኪና ማመን ይቀላል። አሮጌ መኪና ማለት ነው ፍሬን እምቢ ብላ ዘለህ ትወርድና ህይወትን ታድናለህ። ሴት ልጅ ግን ፍሬኗ እምቢ ቢል በቃ ራስን ነው የምታጠፋው። ስንቴ ልንገርህ። ሁሉም ወንዶች ያዳም ዘር ቢሆኑ ግን አንድ አይደለም። ሴቶችም ልክ እንደዚህ። አረ ይኸውልህ ስማ፣ ሴቶች በጠቅላላ ማለት ነው ጸባያቸው አንድ ነው። አንድ ነገር ደግሞ ልንገርህ አባባል፣ ይኸውልህ ሴትን ከማምን ማለት ሳር ሆኜ አህያ ቢግጠኝ ይሻላል። አህያ ሆኜ ደግሞ ጅብ ቢበላኝ ይሻላል። ጅብ ደግሞ ሆኜ አንበሳ በክርኑ ቢበላኝ ይሻላል። አንበሳ ሆኜ ዝንብ ቢጫወትብኝ ዝንብ ብሆን ይሻለኛል። ዝንብማ አልሆንም። እሺ እኔ እኮ የጠራሁሽ እንድንዝናና እንጂ እንድትተክዥብኝ አይደለም። ዛሬም ስለ ሄኖክ እያሰብሽ እንዳለ ማሂ። ሄኖክ እኮ ፍቅረኛ እንዳለው ነገር እኔ ምን ችግር አለው? ምን አስጨነቀሽ? በሞላ እንጂ እኔ ግን በህይወቴ የምወደውን ሰው ረስቼ መኖር አልችልም። በተለይ ደግሞ ሄኖክን እንዴት አድርጌ ነው ሄኖክን መርሳት የምችለው? በዛሬው ስብሰባችን የመጨረሻው አጀንዳችን የሆነው በአውሮፓ ያሉ አድራጊዎቻችን ለሁለት ሰዓሊዎች የትምህርት ዕድል አዘጋጅተዋል። አንደኛው በእንግሊዝ አንደኛው በኖርዌይ ሲሆን ይህን ዕድል ለአራታችሁን ባለማግኘቴ አዝናለሁ። ምርጫው የሚካሄደው በሰራችሁት ስዕልና ባሳያችሁት ስነ ምግባር ይወሰናል። በመሆኑም እነዚህን ሁለት ሰዎች ከሳምንት በኋላ ይፋ አደርግላችኋለሁ። አመሰግናለሁ። አብደሻል? በደህና ጊዜ ባብድማ ጥሩ ነበር። አሁን ማብደት ተወደደብኝ። እንደውም እኮ ገርል ፍሬንድ ካለው ተገላገልሽ። እንደውም በፈለግሽበት ሰዓት አስተዋውቅሻለሁ ብለኝ ስትተዋወቂ ማንነኝ ልትያት? የተከበረው ማንነቴን አስተዋውቃታለሁ። ቆይ መተዋወቁስ ለአንቺ ምን ይጠቅምሻል? ቀልጃለሽ እንዴ? ተቀናቃኝንማ ማየት አለብኝ።
ከኔ በምን እንደምትወጥ ማየት አለብኝ። አይኔ ሳይን ይጣ ራሄል ያልኩሽ እቺ የስራ ባልደረባዬ ነች ማለት ነው። ሻይ ምናምን ናይ ያስፈልግ የሆነ ነገር መውሰጂ ሻፊ ላስብች እናትና አባቴ ናቸው። የሷ እንዴ እህቴ እኮ ነች። መጠጥ እየጠጣ ከምትዝናና ለስላሳ እየጠጣ ትዝናናለሽ። መጠጥ እኮ ለሰው ልጅ እኮ አንዳንድ ጊዜ መጠጥ ስትጠጪ ትዝናኛለሽ፣ ግን የመጠጥ ሱሰኛ ሆኜ አለ። ሱስ እኮ ባንዴ አይዘን አንተ ሳታውቀው ቀስ በቀስ ይመጣል። እሱማ ሱስ እኮ አንቺ ነሽ እንጂ አይደለሽ የምትይው እሱ መጥቶ አይደለሽ። በነገራችን ላይ እህቴ እኮ ክፍለ ሀገር ያሉት ሰዎቻችን ተጠይቀች። ከዚህ በኋላ ብቸኝነት ስለሚያጠቃ ይሆን ሰጠች እኮ ነገርሽ የለም እንዴ? ሱስ እኮ የለብኝም። ብቻውን ሰው ጫጫታ ያለው እኔ እኮ ጫጫታ አለ። ጫጫታን ደግሞ የወደድኩበት ምክንያት ነው። ጓደኞቼ ሰው በነገራችን ላይ ይቦት በጣም ያምርባል። አንቺ ከወደድሽው አርጌ ሁሉ ልተኛ እችላለሁ። በነገራችን ላይ የቤት ራት እየጠበቁሽ ነው። ቶሎ መሄድ አለብሽ። ሰው ራት እያቆመ ባለበት ሰዓት ለኔ ሁለተኛ ራት ትመኝልኛለህ? ሁሉም ነገር እኮ ከቤተሰብ ጋር ነው። በጣም ደስ የሚል። ለዛሬ ቤተሰቤን ጠርቻለሁ። ይሄ ብቸኛ ለሆነ ሰው ትልቅ የመጽናኛ ቃል ነው። እኔ ያለውልህማ መቼም ብቸኛ አትሆን። አዲስ አበባ ዘመዶች አሉ እንዴ? የሩቅ እንጂ የቅርብ ዘመዶች የሉኝም። ባይሆን አንቺ ዘመዴ ካልሆንሽ በስተቀር። እኔማ አይደለም ዘመድ። በእውነት እንደ ዛሬ በጣም ደስ ያለኝ ቀን የለም። ብቸኝነቴ ራሱ በቃ ግፍፍ ሲል ይታየኛል። አታናግራቸውም እንዴ? ሌላም ጊዜ አገኛቸዋለሁ ብዬ ነው። አላስተዋውቀኝም እኮ። ምን ችግር አለው ታዲያ? አንድ ቀን ቢሆን አስተዋውቅሻለሁ። ሄሎ ምን? የት? እሺ መጣሁ። አሁን መጣሁ። እሺ መጣሁ። ምንድነው? እነዛ የሩቅ ዘመዶች ያልኩሽ ናቸው። የሆነ ችግር ሳይደርስባቸው አይቀርም። አረ አሁን ቶሎ መሄድ አለብኝ። እሺ በቃ እደውልልሻለሁ። ላንቺ እደውልልሻለሁ። እሺ በቃ ቻው።
ምን እያየሽ ነው? ምን ይታያል? እዚህ ግን ምን ፈልጌ እንደመጣ ታውቂያለሽ? አንቺና አንቺ ብቻ ፈልጌ ነው። እንዴት አመጣ? ሴት ልጅ እኔ አላመንኩም። አንድ ላምና ሴት ልጅ እናቴ ነች፣ ሴት ልጅ እህቴ ነች፣ ሴት ልጅ ሚስቴ ነች። ዞራ ደግሞ ትመጣና ሴት ልጅ ልጄ ትሆናለች። ሴት ልጅ አክስቴ ነች፣ ሴት ልጅ አክስቴ ልጅ ነች። አንተ እንደማለት ምን ያህል ድረኛ ነው? ምንድነው? ምን ሆኖ ነው? እኮ ማን ያለው ዶክተር? በጣም እኮ በእናትህ በቃ ትንሽ ተረጋጋ። ይረፍ ተብሏል። በእናትህ አሞታል እኮ ነው። እኔ ከፈችለት ይቅርታ የኔ ቤት እኔ ቢራ ማታ ነው የሚሻለው። እነዛ ያልኩሽ የሩቅ ዘመዶቼ ጋር እኮ ነው። እየደጋገምክ ልትዋሸኝ ትሞክራለህ? ማይ ግን የሰው ወሬ ሰምተሽ እንዴ? ልብስህ እኮ ሲጋራ ይሸታል። ለምን እየደጋገምክ ትዋሻለህ? እኔ ግን ለራስህ ብዬ ነው። አንተ ግን ምንም አይገባህም። እሺ ከምሮ ደስ ነው እውነት ደስ ነው። ቆይ ምንን አይተሽ ነው? መልክ ነው ልቤ ነው። ከምሮ ደስ ነው እውነት ደስ ነው። የማላውቀው ከኔ የሳብሽ ምኔ ነው? ለኔ ቆንጆ በቃ አንተን በኔ ምርጫ ውስጤ ያለ እውነት ያልሽኝ ከምርሽ ነው። የትርፍ ሳካ አንጀትሽ ነው። ወደሽ ነው ወይ ከምርሽ ነው? ሰው ከሀገር ለመውጣት ተፍ 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 ይላል። አንተ እዚህ ሶፋ ላይ ዘፍ ብለሃል። ቆየዎቹን ጉዳይ ቆይ ታውከው ለምን አትተውኝም? ቆይ ምን አድርግ ነው የምትሉኝ? ምንድን ነው ስራ አስጥሎ ወደ ቤት የሚያመጣ? አይመለከትም። ይመለከተኛል። ምን አገባ? ያገባኛል። አያገባም። ያገባኛል። ያማል እንዴ? አዎ ያመኛል። ቆይ ለምን በሰው ህይወት ውስጥ ጥልቅ ትላላችሁ? አንድ ነገር ልንገርህ፣ ከኔና ከሚልክ ውጭ ማንም የለህም። ሰው እንዳመጣጡ ይሄዳል።
ለምን ራሳችንን ዘና ለማድረግ ትምህርት ቤት ሄደን መታ እናደርግ? ይቅርታ ላናግርሽ እችላለሁ? ያናገርኩሽ እኮ ነው። አቤት። አንቺ እንደምታስቢው የመጠጥና የውሸት ሱስ የለብኝም። ሰዎች ሁሉ ስለኔ መልካም ነገር የሚመሰክሩት፣ አንቺ ግን ሄደ ጃክና ሮዝ ታያቸው ምንድን ነው? ወይ ምን ሆኖ ነው? በጣም የሚገርም። ኧረ በጌታ ምልክቱማ ታየ። በጣም ማላይ አንተ ላይ እኔ ምን አደረኩ? አልሳልክማ። እኔ ምን ላደርግ? እንዲህ አይነት እኮ ነገር አይቻልም። ሸፋዳ ተነስ። እሺ ደግሞ ለሰዎች መልካምነቴ ማሳየት እፈልጋለሁ። ፍቅሬንም ለመስጠት ለአንድ ሰው ነበረ የሁል ጊዜ ምኞቴ፣ ግን እድለኛ አይደለሁም። ፍቅሬን የምትቀበለኝ ሴት አላገኘሁም። ችግር የተነሳውን ሳላምቻልኩ በእናታችሁ እዚህ ቤት ደግሞ የሱ ችግር ይነሳል። አንተ ይነሳል። ታዲያስ ኢየሱስ ምንድን ነው? ቆይ እኔ ምን አውቃለሁ? ትሄዳ ቆይ እንትናን አላየን? ታይታኒክን አላየን? ጃክ ምን ላይ ነው የቀረው? ውሃ ላይ። እሺ በእንትና አላነበበም? ፍቅር እስከ መቃብር በዛብህ ምን ላይ ቀረ? እሱ ራሱ እንትን ላይ ኮሽን ነው ምንድን ነው? ተራራ ላይ መሰለኝ። አለብህ ማለት ወንጀለኛ ነው ማለት አይደል? ሰው ስንት አይነት ወንጀል እየሰራ መሰለ። እኛ እኮ ሳል ያለ ያው ለአውሮፓ ገበያ የምንስል ከካምፓስ ስቅለን የወጣን ሳል ያለ። በነገራችን ላይ ይሄን እኛ ሱስ የለብንም። እሺ እና ታዲያ ለምን ትጠጣላችሁ? ለዋጥም ነው የምንጠጣው፣ ለዋጥም ነው የምንጠጣው፣ ለዛው ማታ ማታ። እና ታዲያ ለጥማት አንድ አይበቃም? አንድ ቢራ 11 ቢራ ምን ታደርጋለች? ሲጠማው የዋለ ሰው 11 ቢራ ምን ያደርግለታል? ቤቲ ንገር። ቀኑ ሙሉ ሲጠማው የዋለ ሰው እንዴት 11 ቢራ ይመልሰዋል? ኧረ በእናትህ ተወኝ። ንገሪ ቤቲ። በመሰረቱ ቢራ ማለት ገብስ ማለት ነው። ገብስ ማለት ደግሞ እህል ነው። እህል ማለት ደግሞ ያው ምግብ መሰለኝ። ስለዚህ የሚጠጣ ሰው በተዘዋዋሪ መንገድ እየተነገለ ነው ማለት ነው። በነገራችን ላይ እንዳልታችሁ እንደምትጠጡት እየበላ ነው እና ጓደኛችን ጾሙ ልታሳልፉት
አይዞህ ብለው የምታውቀው ልጅ እኮ ነው። እሺ ምንድን ነው የምንነግርህ? ወይ ቴዲ ወይ ቴዲ ኧረ ወዬ ቴዲ እንዴ ኧረ ወዬ በእናትሽ አረገዝኩ። እንዴ ምን እንዴት ራሱ እንደሚያደርግ ሰው ነው። በምን አወቅሽ? ትናንትና ግን ቤት ሄጄ ነበር እና እርግጠኛ ነሽ የኔ ነው? እኔ እኮ ለጠራን አቤት አይደለም። እዚህ ቤት የሚቀርበውም የተኛውትም ደግሞ ከአንተ ጋር ብቻ ነው። ከፈለክ ልጁ ሲወለድ እኔን ታስመረምረዋለህ፣ ካልፈለክ ደግሞ አስወግደዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አበስ ከበርኩ አበስ ቤትዬ፣ ማን ያሳሰበሽ እንደዚህ አይነት ነገር? አታስቢ እሺ፣ አታስቢ። የዛሬው ስብሰባችን ከዚህ በፊት በተነጋገርነው መሰረት ለሁለት ሰዎች የመጣ የትምህርት እድል ነው። እናም ሁለት ሰዎች ከእናንተ መሀል የተመረጡላቸው አርቲስት ሄኖክ ወደ እንግሊዝ ሀገር እንድትሄድ ቪዛ ተመቻችቶላል። በመቀጠልም አርቲስት ሄለን ወደ ኖርዌይ ሀገር መሄድ የምትፈልጊ ከሆነ ለጉዞሽ ከአሁኑ መዘጋጀት አለብሽ። ያለው ነገር ይሄ ነው። መዘጋጀት ላለባችሁ ነገር ሁሉ መዘጋጀት አለባችሁ። በጣም ይቅርታ አለቃ፣ እኔ ከኢትዮጵያ ወጥቼ መኖር ስለማልፈልግ እድሉን ለሌሎቹ ብትሰጥልኝ በጣም ደስ ይላል። እኔም በቤተሰቦቼ ጉዳይ ምክንያት ከሀገር መውጣት ስለማልችል ለሌሎቹ እድሎች ይሰጥ። ይህንን እድል ግን ማሳለፍ አልነበረብሽ። አንተ ላይ ማሳለፍከው እኔ እዚህ ትቼው መሄድ የማልችለው ሰው ስላለኝ ነው። አንቺስ? እኔ ደግሞ ከቤተሰቦቼ ጋር ስላልተግባባሁ። ቤተሰብ ይህ እድል እንዲመጣ እየጸለዩ ነው አላልሽኝም ነበር እንዴ? አዎ፣ ግን ከአንድ ቤተሰብ ጋር አልተግባባሁም። ኦኬ፣ አባትሽ አልተስማሙ ማለት ነው? አባቴም እናቴም እህት ወንድሞቼም ሁሉም ተስማምተዋል። ታዲያ ከዚህ ውጭ ሌላ ቤተሰብ አለሽ? አዎ፣ አንድ ዘመድ አለ። እሱ ግን ሊሄድ አይፈልግም። ለምን? በቃ እንዲሄድ አይፈልግም። ታረቀ ማለት ነው? እኔ እንጃ ማለት በቃ መጠጥ ካላቆምኩ መታረቅ አንችልም።
አይ ለኔ እኮ መጠጥ ማቆም በጣም ቀላል ነገር ነው፣ ግን ቴክኒኩን ነው ያላወቅኩበት። እንዴ መጠጥ ለማቆም ቴክኒክ ያስፈልጋል? አይ ማይ በእኔ ደረሰ ባንቺ አይደረስ። እኔ ስራ አለብኝ። እሺ ማይ For real. Time serious. You don't know. Got up. Check the state of ያኔ ቁጭ ብለን የመጀመሪያ ቀን ስታወራልኝ የነበረው ነገር በሙሉ ስለመጠጥ ውሸት ነበር አይደል? መጠጥ አቆማለሁ ብዬ ቃል አልገባልሽ። ምክንያቱም ድንገት ጠጥቼ ከአንቺ ጋር መጋጨት ስለማልፈልግ። ሱሰኛ ሆነሃል ማለት ነው? ምንም መጠጥ ጠጥተሽ አታውቂም? ወይ እንጠጣለን ቤት ምናልባት በወር በሁለት ወር ሶስት ወር ሊሆን ይችላል የምንጠጣው። ስለዚህ በወር አንዴ መጠጣት እችላለሁ ማለት ነው? እኔ እኮ መጠጥ የምጠጣው በደማችን ውስጥ ትንሽ የአልኮል መጠን ስለሚያስፈልግ እንጂ ለሌላ ነገር አይደለም። እኔ እንደዚህ አይነት ነገር ለማመን በጣም ምንጭ ቢራ እኮ ምግብ እሱን አላውቅም። ደግሞ እንዳንተ መሸታ ቤት ለመሸታ ቤት እየተሽከረከርኩ አይደለም የምጠጣው፣ እኔ ቤቴ ነው የምጠጣው። ስለዚህ እኔ ቤቴ መጠጣት እችላለሁ ማለት ነው? ናገባኝ ራስ ጉዳይ። ግን ለምንድን ነው እንደምንጨቃጨቀው? ምናልባት ስለምትወጂኝ ማለት አንቺ ለኔ መልካም ነገሮችን ስለምትመኝልኝ ልልሽ ፈልጌ ነው። እግዚአብሔር ይመስገን ሰላም ነው። ፊት ላይ እረፍት ይነበብብሃል። እቤት ነው መሰለኝ ያደርገው። ትክክል ነሽ፣ አልተሳሳትሽም። ምክሬን ተግባራዊ እያደረክ ነው ማለት ነው? ትናንትና ቤቴ ነበር የጠጣሁት። እቤት ጠጣ ውጪ ጠጣ ያው እኮ ነው። አንቺ እኮ ቤት ስለምትጠጪ ካንቺ ጋር ልመሳሰል ብዬ ነው። ጭራሽ እኔንም ብለህ ጠጭ አደረከኝ።
ቆይ ቤት ጠጣው ውጪ ጠጣው አንድ ነው ማለት ነው? ሁላችንም ማለት ነው በምንጠጣበት ሰዓት 3 ቢራ ነው መጠጣት ያለብን። ማለት አልገባኝም። እንዴ ማለት ነው በቃ 3 ቢራ ታዛለህ። አንዱን የራስን እንጠጣለህ፣ አንዱ የኔ፣ አንዱ ደግሞ የሚልክ። ወዳጄ እኔ እኮ ኖርዌይ ነው የምሄደው። ኖርዌይ እኮ ቢራ የሚሸጠው በክሮነር። እንዴት ነው 3 ቢራ ይዤ የምጠጣው? ልሙጥ እንዴ ሲሽ እንዴ ታካብዳለህ እንዴ? እኔ እንግሊዝ ሀገር በፓውንድ ነው የምጠጣው። እሺ እንዴ አንተ ረበናት ሄኔ አትርሰው፣ እድሉን አሳልፎ ለኛ እንደሰጠን ማለት ነው። ያ ውለት አለብን። ለነገሩ ዘላለማዊ የሆነ ጓደኝነትን ለሚያስብ ሰው ብር ማለት ምንም ማለት አይደለም። ብር ይመጣል ይሄዳል። ለመሰለህ ሰው ሰራሽ ነገር ነው፣ ሰው ሰራሽ ወረቀት ስለሆነ። ሰው ግን ወዳጄ አንዴ ከሄደ ሄደ ነው። ለምን ይመስልሃል? ምክንያቱም ፈጣሪ የሰራው ስለሆነ። እግዚአብሔር ይመስገን። እኔ እኮ እንደዚህ አይነት ምርጥ ጭንቅላት ስላለ እኮ ነው የምወደው። እንካ ሰላምታ በሚንታ በፋፋ እሺ ጣይቱ ትፋ አውጥልኝ እያለች ጉራዋን ስነፋ ይደርጎና ይደርጎ የቴዲና እንዴት ጓደኛ ናቸው? የራስ ለታዘዘች ኖ ይሄማ የእናንተ አይደለም። ለእናንተ ሌላ አምጥታችሁ መጠጣት ትችላላችሁ። ሰውዬው ምን ሆነ? እንዴት ነው አሁን ባንዴ 3 አዘ መጠጣት የጀመረው? ይሄኛው የቴዲ ነው። ይሄኛው ደግሞ የሚሊሊክ ፋንታ ነው። አንዱ የራሴ ፋንታ ነው። እነሱም ደግሞ ባሉበት ሀገር ልክ እንደዚህ ነው የሚጠጡት። ቃላችን ስለሆነ ነው። ገባሽ? We miss you, everybody. Belmeno, Boni. My country. Ketagay sa ጓደኞቻችን እኮ ሽኝት አስገድደ የጓደኞቻችን የጓደኞቼ በል
ለነገሩ ለማየት የመጣሁት ነበር። ቆይ ዛሬ እንዴት ነው? ወደ ቤቴ ነው። እኔ ደግሞ እኮ እዚህ ልታድር የመጣሽ ነበር። ከመቼ ወዲህ ነው እዚህ ማድረግ? ዛሬ ልትጀምሪ ነበር ይመስለኝ። ኧረ አትቆጪኝ። ለማንኛውም ነገ በጤና ነው የምንኖረው። ልክ ነው። አዳር እንዴት ነበር? አሪፍ ነው፣ እግዚአብሔር ይመስገን። ወይ መጠጥ ነው መጀመሪያ አስቤ ነበር። ምን? ለምን? አንተ ስጠጣቸው እንደዚህ መጠጥ የሚጠጣ ሰው በጣም ነው የሚያጸይፈኝ ምናምን ስትይኝ አልነበረም? የምትጸየፈው አላልኩም። ብትጸየፍማ ኖሮ አንተን የምትጸየፍ ነበር። እንግዲህ እኔ እንደሆንኩኝ መጠጥ አቁሜያለሁ። አሁን ከማን ጋር ልጠጪ ነው ታዲያ? ትሙች በለኝ በለኝ። ከኔ ከተለየ በኋላ የት ማለት ማይ ደግሞ ሰው አታምኝ። ካላመንሽኝ ዛሬኛ ቤት እንሂድና አደሪና እይ ማለት ሄሊ ጋር ልደውልላትና ከናዝሬት እንድትመጣ ላድርጋት። ከዛ በኋላ ከሷ ጋር ታደርጋለሽ። ምን ማለት ነው ሄኒ? እኔ እኮ እንደዛ ለማለት ፈልጌ አይደለም። ታዲያ ማየ ከዚህ በላይ ምን ማድረግ ይችላል? ደግሞ ከባድ ሰው ነው። Like wings, gravity they defy. My heart like a leaf on the wind, catching rides. They say we can't make it, at least we gotta try. We make too much sense to foolishly pass it by. So I'm taking the rainbow up to the 5th floor, stepping out to see that you're really worth more. And I see our love in 3D, no more two-dimensional worries. Climbing to the sky don't exist no more. That's when I'll knock on your front door, open to the possibilities I ignore. But I know now exactly what our love was meant for. You saved me from myself and all I know. 'Cause life just ain't the same when I'm with you. ዛሬ ዘምን ታዲያ ለራይል እኮ ደውዬላት ነበር። ምን ፈልጋለች? ከአንቺ ጋር እንድታድር ነው። እኔ እኮ ካልተግባባሁት ሰው ጋር ማደር በጣም ይከብዳል። ታዲያ ምን ይሻላል? ሌላ የተግባባሽው ሰው ማን አለ? ይህን ያህል ማድረግ ያስፈልጋል? ያው መጠጥ እንዳልጠጣ እንድትቆጣጠሪ ነው። ለዛሬ ምን ነገስ? ነገ ደግሞ እንደሁኔታው ታይቶ ላድርግሻለሁ። ቁርስ ሌላ ጨዋታ እንጫወት። ሄሎ ነኝ። ተሳስተሃል። እሺ ምን ማለት? ቆንጆ ምግብ መስራልሽ ነው። Let's go.
movement, see the scriptures. I'm pride in the Lord, but humble since my beginning. I'm a star, my pride is in the cross. Victory is mine, I'm working for the boss. You know what it is, and let me see them hands up. You know what it is, and let me see them hands up. Yeah, we do it big, we got to set it off. Victory is mine, my pride is in the cross. You know what it is, and let me see them hands up. You know what it is, and let me see them hands up. Hey, the father's who I follow, he runs it out like the cat lawn. Trying to bring you out the dark, somebody turn the flash on. So you can get the picture, he's the reason you ain't passed on. He's gracious, plus he patient, he hates it when one is passed on or over. It ain't over, roger that, come back now. Over pride to kill your lies will fill your gas, stuff like ExxonMobil. Get you looking at yourself just like Face Off with John Travolta. Watch it, pride to have you trying to network your network like Oprah. Hey, but I'm humbled by the cross for real. Somebody tell Ross, I know who the boss for real. Pride leads you to destruction, get you lost for real. Lady, መቼ ነው ግን ፍቅረኛ የሚኖር? እንዴ አንቺ መቻለሽ እና ነው እኔ የምጠይቂ? ሄኖክ ምንድነው እና ነው? ያውልሽ በመጀመሪያ ያስሽውን ቋጭና ወደ እኔ ትመጫለሽ። አይደለም በቅጡ እኮ በድንገት እንኳን ተሳስማችሁ አታውቁ። እኛ ፍንዳቶች አይደለንም። እንሳሳም ጊዜያችን አናጠፋምሽ። ደግሞ ማለት ነው ከፈለክሽ አይንሽ ያየ ነገር ስሟል። ኦይ ያኔ አደንቅሻለሁ። እሺ እሺ ታስይያለሽ። አንቺ ለምትስሚው እኔ ብር ላስይዝ፣ አንቺ ደግሞ ተከፍሎሽ ልትስሚ። Couldn't believe my eyes, this pretty young thing with her eyes on me. I know you like it when I put my hands like that. Whisper in your ear, tell me how you like that. Getting freaky, icky, that's what I do best. So come a little closer, come a little closer. No one's gonna do you a freaky like me, 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 me. No one's gonna do you a freaky like me, freaky like me, freaky like me. ያንዳቸው እንኳን ታቢራ አይደለም ከዛ ላይ ተናፍሳት እኔ ቢራ ቁሜ ነው የኔን ፋንታ ቢራ ቁሜ ነው Filling up her thighs as I'm running down her curves. I hear my kitty purr as she laid on me. በጣም ይቅርታ ሰላም ካካ በመግባቴ በጣም ይቅርታሽ፣ ግን በሩን መዝጋት ነበረብኝ። ቀጥ ብዬ መጥቼማ ቀጥ ብዬ መሄድ አቅተኝ። እሺ ቆይ ጫማዬ ነው ቆይ ቁጭ በል አሁን ግን ለምን እንደመጣው ታውቃለህ? እንደምወድህ ነገር ሳይሆን እንደማፈቅርህም ጭምር እንድታውቅ ነው። እሺ አንተ ግን ምንም አታረዳኝ። ማየ እኔ እኮ ሳላረዳሽ ቀርቼ እኮ አይደለም፣ ሁሉም ነገር ገብቶኛል። ግን ስለፈራሁሽ ቃል አውጥቼ ልነግርሽ አልቻልኩም። አንቺም ደግሞ እንደማፈቅርሽ ታውቂዋለሽ። ቆይ እኔ ምን ያስፈራል? ሆራ ለመስራት እንደዛ ማለት እኮ አይደለም። እንደማፈቅርሽ ነው
አንቺ ራስሽ እኮ ያለሽ አይደል? እንዴት አድርጌ ማወቅ እችላለሁ? አንተ ካልነገርከኝ እኔ እንዴት አውቃለሁ? በጣም ብዙ ወንድ ሊያታልለኝ ይችላል። አንተ ግን ይህን ልትረዳኝ አልቻልክም። ይኸውልሽ ማለት ብዙ ጊዜ ይኸውልሽ እኛ ወንዶች ከልባችን ስናፈቅር የውስጣችንን አውጥተን ለመንገር በጣም ነው የሚከብደን። እናንተ ደግሞ አትረዱም። አንተ ቤት እንዴት ላድርች አልኩ? ሰክረሽ ስለነበር አልጋዬ ላይ አሳደርኩሽ። ምን አጠፋው? ለምን ቤት ያላደርስከኝ? እኩለ ሌሊት ስለሆነ ሰው መረበሽ ይሆንብናል ብዬ ነው። ቸኩላል እንዴ? አዎ እዛ ካስተመሮች አሉ። ግን ቢሆንም ቤቴ ማድረስ ነበረብህ። ለነገሩ ሰክሬ ከምገባ ይሻላል። ግን አጠገቤ ማንም ሰው አላደር? ኧረ በስመ አብ። ቆይ አንቺ ግን እንቅልፍሽ ስትነቂ አጠገብሽ ማንን አገኘሽ? ስነቃማ ማንም አልነበረም። ግን ሌሊት ላይ ነገር ተፈጥሮልኝ ነገሩ ቢሆንም እሱ ችግር የለም። ወንድሜ ስለካምነው ትናንትና ግን ወንድሜ ነህ ሳይሆን ሌላ ነገር ነበር ያልሽኝ። ምን አልኩ? ክፉ ነገር እኮ አይደለም። ምንም ነገር ሳትዋሽ አልኩት እንዳለ ነገር ሰክረሽ ስለነበረ በቃ የተናገርሽው ነገር ነው። የመጨረሻችን ነው ያልኩት እንዳለ ንገረኝ። ክፉ ነገር ተናግሬያለሁ አይደል? አምካሊ ቢራ መጠጣ ስለማቆም ያነሳሳ ምንድን ነው? የማፈቅራት ልጅ ቢራ እንደጠጣ ትፈቅድልኝ እንዴ? በቴዲና በሚኒልክ ስም መጠጣውንስ ፍቅርልሃለች? በፍጹም አትፈቅድልኝ። ብታውቅብህስ? እሱን ነው መፍራት። እስከዛው ድረስ ግን ተደብቆ መጠጣትን መርጫለሁ። እስከ መቼ እየፈራክ? ለምን አታስፈቅዳትም? ማስፈቀድማ በፍጹም የማይታሰብ ነገር ነው። እሷን ከማጣ ይህን የምጠጣውን መጠጥ ባጣ ይቀለኛል። ግን ስንት ጊዜ ሆናችኋል? ይገርምሻል፣ ፍቅሬን እንኳን አልገለጽኩላትም። እንዴ? ማለቴ ገና እንደማፈቅራት አልነገርኳትም። በአጋጣሚ አንዱ ቢቀድምህስ? እኔም ስጋቴ እንደዛው ነው። ትንሽ ድፍረት ያስፈልገኛል።
አንድ ሳምንት እኮ በደንብ ብጠጣ በቃ እሷን ለመጠየቅ ትልቅ ድፍረት ነበር ማገኘው። አንድ ሳምንት ደግሞ ሊያጥር ይችላል። 2 ሳምንት ብጠጣም ብዙም ድፍረት ላላገኝ ይችላል። ግን 3 ሳምንት በቃ 3 ሳምንት ብጠጣ በቂ ባይሆንም ግን 4 ሳምንት በደንብ ብጠጣ ግን ቀብረር ብዬ በደንብ ኮራ ብዬ ፍቅሬን መግለጽ ይችል ነበር። እሷም ላስብበት ምናምን አትለኝም ነበር። ሳያስብበት መልስ የሚሰጥ ሰው አለ ብለህ ምን ያርበተብታል? እኔን ለማናገር ድፍረት እንድታገኝ መጠጣት በጣም ጥሩ ነው። ግን 1 ወር ሙሉ እኔን ለማናገር ስትል የባሰ ሀል ነው እኮ የምትሆነው። ወንድ ከሆንክ እንደኔ በአንድ ቀን ጠጥታ አትናገር። የልትሄድ ነው? እንደ ትላንትናው ቤት ትመጣለች ብለህ እኮ ተሳስተሃል። እሺ ና ቁጭ በልና ጠጣ። ብር ከሌለ ጋብዛለሁ ና። በሩን ዘግታ መቀመጥ ነበረች። ምንድን ነው ደግሞ የሚያስለቅስ? የጠጣው እኮ እኔን ለማናገር ድፍረት እንዲኖር እንጂ ቁጭ ብለህ እንድትንሰቀሰቅ አይደለም። ቆይ እኔ ምን ነው የሚያስፈራው? አስፈራለሁ? እኔ አስፈራለሁ? የማትፈልገኝ ከሆነ ለምን ቁርጤን አትነግረኝም? ሳንግባባ እንዲህ ግራ የተገባባ ስንጋባ በቃ ግን እንጋባለን እንጋባለን። ለማንኛውም ነገ እናወራለን። በዚህ ጋር አትቸገርምሽ። በዚህ ጋር
ማለትና ሄኖክ ይባላል። ለሁለት ዓመታት ያክል ከኔ ጋር ሲሰሩ ሳሊዎች ናቸው። እነሱ ይታወስና ሊሊ ይባላል። ያው ያለውን የቤቱን ህግ አስተያየት ነግሬያቸዋለሁ። እናንተ ይቀርበው ደግሞ እኔ ከሷ ጋር ነው። ሰው አለ የሚያይሽ አይን ብዙ አለ ሰው አለ የሚያይሽ አይን ብዙ አለ ተዋናይት የአምላክ ድርሰት መድረክ ባይኖርም የቆምሽበት ያንቺን ውበት ያንቺን ተፈጥሮ ብዙ አይን ነው የሚያየው ዞሮ When I look into your eyes, it's like watching the night sky or a beautiful sunrise. Oh, there's so much they hold, and just like them old stars, I see that you've come so far to be right where you are. How old is your soul? Well, I won't give up on us, even if the skies get rough. I'm giving you all my love. I'm still looking up, and when you're needing your space to do some navigating, I'll be here patiently waiting to see what you find. 'Cause even the stars, they burn, some even fall to the earth. We got in line to learn. God knows we're worth it. No, I won't give up. I don't want to be someone who walks away so easily. I'm here to stay and make the difference that I can make. Our differences, they do a lot to teach us how to use the tools and gifts we got here. We got a lot at stake, and in the end you're still my friend. At least we did intend for us to work. We didn't break, we didn't burn. We had to learn how to bend without the world caving in. I had to learn what I got and what I'm not, and who I am. I won't give up on us, even if the skies get rough. I'm giving you all my love. I'm still looking up, still looking up. Well, I won't give up on us. God knows I'm tough. He knows we got a lot to learn. God knows we're worth ሰፈራችን it. ትንሽ አዎ እዚህ አካባቢ ጓደኛዬ ቤት አለና ቤቷ ጠፍቶብኝ እኮ ስፈልጋት ነው እንጂ ስልክ ደውይላት ልደውልላት ነው የመጣሽው። ይልካል እንደ ቤት እሱ ቤት መች ይቀመጣል? አንዳንድ ታውቀው 11 እያበላች ብላ ብላ ደግሞ ዛሬ ራት እንብላ ብሎ ይላል። የት? እዚህ ጋር አዲስ የተከፈተ ሆቴል። ታዲያ ምን ችግር አለ?
እንድረዋለና አብታ ያስታስጠላ እኔማ እንዴት እንደማላየው አውቃለሁ አዚሽ በይ እንግዲህ በቃ ነው የሚገርመው በጣም ነው የሚገርመው ማ ተምታ እንብላ ነው የምላት እንዲያውም Hi. ምን ነው ሄደነገክ ትመስላለህ ማኔ እና ታዲያ ካንተ ሌላ እዚህ ጋር ሌላ ሰው አለ እንዴ? ፍቅርቴ ጌታ ከሰው ጋር ነው ካንተም ብሶ ከሰው ጋር ነኝ Hi. Hi. እዚህ ምን ታደርጋለሽ? ፍቅረኛ ይላገኘው። ፍቅረኛሽ ግን ይጠጣል? በፊት ጠጣ ነበር፣ አሁን ግን ትቷል። አንተ ግን ትወደኛለህ? ፍቅረኛሽ ከመምጣቱ በፊት አንድ ነገር ልንገርሽ። ከምታስቢው በላይ እወድሻለሁ። ፍቅረኛዬማ እዚሁ ነው ያለው። የቆመ ፍቅሩን እየገለጸልኝ ማሂን እንደተመኘዋት አገኘዋት። ወይ ወጣትነት! ኡፍይ! አሁን ገና ፈተናዬን ያለፍኩ መሰለኝ። ተመስገን ጌታዬ። ፍቅር ነው ያገናኘን በሐሴት ያመቻችን እንዲያብረን እንድንሆን ፍቅር ነው አንድ ያረገን በደስታ ያመቻችን ያምራል አብረን ስንሆን አስቀመጥሽኝ የፍቅርን ትርጉም